ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በሀገረ ኢየሩሳሌም እንዳሳለፉ ነግረውናል። እንደው በልዩነት ሌሎች ልምዶችስ ምን አለዎት? እንዴት እንደተወደድን እያሰብን ፈገግ ብለን የምናከብረው ነው። በእግዚአብሔር የተወደዱ ይዲድያ በእሱ የተወደዱ የተፈቀሩ ወደ ደረቱ የተጠጉ መሆናችንን ክርስቶስ ዓለምን ከፈጠረበት ጥበብ ይልቅ ያዳነበት ይበልጣል መባሉ ከምን አንጻር ነው የሚለውን እስኪ ናው ክርስቶስ ሞተ ሲባል ያመናል አይደል? ግን ደግሞ እሱ ባይሞት ኖሮኝ አልቆልኝ ነበር። የሚያስፈራው ሞት የተሸነፈበት ነው። አየህ፣ እመቤታችን ስቅለቱ ላይ ነበረች፣ የቀብር ቦታውም ላይ ቀብር ሰዓቱም ላይ እንዲሁ ነበረች። ትንሣኤው ላይ ደግሞ አልነበረችም። ይሄ ለብዙዎቻችን ትምህርት ነው። አንዳንድ እግዚአብሔር ለአንተ የሚነግርህ ነገር ቶሎ ላይ ፈጸምልህ ይችላል። እሱ አይገርምህም? ዓለምን የሰራ ጌታ ሆምለስ ሆኖ አድሮ ደብረ ዘይት ጫካ ውስጥ አድሮ አንተን ማዳኑ አይገርም? ሲሰቅሉት ምንም ከከተማ ውጭ ነው። እንደ ጦስ በግ ከከተማ ውጭ ነው ያስወጡት። ለምን? ከተማችን ትረግማለች ብለው ማለት ነው። እና የህዝብን በደል ተሸክሞ መስቀል ላይ ወጣ። ደግሞ እንዳይም ከከተማ ማስወጥ ተሰቀሉት ማለት ነው። ጦሳችንን ወሰደ። ተነስቷል ተነስቷል፣ ይሄ ነው አዋጁ፣ የሰማዩ መዝጊያ ተከፈተ ደጁ፣ ልጁ በመስቀል ላይ ስለታረደልህ አፈር አይደለህም አዳም ብርሃን ነህ። ተነስቷል ተነስቷል፣ ይሄ ነው አዋጁ፣ የሰማያት መግቢያ ተከፈተ ደጁ፣ በመስቀል ላይ ስለታረደልህ አፈር አይደለህም አዳም ብርሃን ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። እሺ፣ እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ለእምነቱ ተከታዮች መልካም በዓል ብለናል። እንግዲህ ዛሬ ልዩ የበዓል ፕሮግራማችን በልዩ መሰናዶ ተገናኝተናል። ከመደበኛ ሰዓታችን ውጭ እንግዲህ ዛሬ በዓሉን ምክንያት በማድረግ ልዩ መርሃ ግብር ይዘንላችሁ መጥተናል። የጣፋጭ ሕይወት የቲኤች ፖድካስት ቤተሰብ ናቸው። ቀሲስ አሸናፊ ገብረ ማርያም ዛሬ በዓሉን አስመልክቶ ልዩ የበዓል ቆይታ ከሳቸው ጋር ለማድረግ መጥተናል። እንግዲህ የሃይማኖታዊ አንድምታው ምን ይመስላል፣ በዓልን እንዴት ነው እሳቸውስ የሚያሳልፉት፣ ትንሣኤን የሚለውን በተወሰነ መልኩ ከሳቸው ጋር ቆይታ የምናደርግ ነው የሚሆነው። እንኳን አደረሶት ቀሲስ፣ መልካም በዓል ብለናል። እንኳን አደረሰን። ሁላችሁ በዓለም ዙሪያ የምትገኙ በሀገራችን በኢትዮጵያ እንኳን አደረሳችሁ። ትንሣኤ እንግዲህ በተለይ ሌሊት በቤተክርስቲያን ማህሌት ላይ እንዳደሩ እንዳመሹ አውቃለሁ። በዚህ ድካም ላይ ደግሞ ከኛ ጋር ቆይታ ሊያደርጉ ስላገኘነዎት እጅግ አድርጌ አመሰግናለሁ። እንኳን አደረሶት ለእርሶም ለቤተሰቦም እያልኩኝ እንደው በዓል ከዚህ ቀደም በነበረው ሁኔታ እንዴት ነው የሚያሳልፉት? ዕለቱን በተለይ ትንሣኤ ያው ብዙ ጊዜ እንደ ማንኛውም ሰው ቤተሰቤ ጋር አሳልፌያለሁ። ግን ብዙ ጊዜ ትንሣኤን ያከበርኩት ኢየሩሳሌም ነው። ከ15 ጊዜ በላይ ኢየሩሳሌም ትንሣኤን አክብሬያለሁ። ጌታ በተሰቀለበት በተነሳበት በጎልጎታ በባዶ መቃብሩ አጠገብ ቆሜ ትንሣኤ ክርስቶስ ተነስቷል ብዬ ዘምሬያለሁ። በጣም እድለኛ ሆኜ የዓለም ሁሉ ሕዝብ ከተለያየ ቦታ መጥቶ ከብራዚል፣ ከናይጄሪያ፣ ከቻይና፣ ከጃፓን፣ ከጣሊያን፣ ከአውሮፓ፣ ከአፍሪካ፣ ከኢትዮጵያ በተለይ ደግሞ እኛ ቤተክርስቲያናችን አጠገቡ እዛው ጎልጎታ ነው። ዴር ሱልጣን የሚገኙ ትልቁ ገዳማችን እዛው አጠገቡ ጌታ የተነሳበት አጠገብ ነው መቅደሳችን። ቅዱስ ሚካኤል፣ መድኃኔዓለም መቅደሶች አሉ። እዛ ነው የምናከብረው። በጣም ብዙ ነን ኤርትራውያን፣ ኢትዮጵያውያን። ቦታ ይጠበናል። ቅጥር አይበቃንም። በቃ ግቢው ኢየሩሳሌም ኦልድ ሲቲ የምትባለው በትንሣኤ ቀን ማታ አዲስ አበባ ነው የምትመስልህ። በጣም ብዙ አበሾች ከተለያየ ዓለም ይመጣሉ። ብዙ ኤርትራውያን አሉ። በቃ ደማቅ በዓል ነው የምናከብረው።
እንደዚህ ነው። ቤትም አዲስ አበባ ኢትዮጵያ ሰው ቤቴ ያው እንደማንኛውም ሰው በደስታ አከብራለሁ ከቤተሰቦች ጋር። በጣም አሪፍ ደስ ይላል። እንግዲህ ምናልባት በ15 ዓመት ማለት እንችላለን አይደለ በቦታው ላይ ሲያከብሩ እንደው እስኪ ሃይማኖታዊ አንድምታው ምን ይመስላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጥቶ የሞተበት የሰው ልጅ ለማዳን የሄደበት ጥልቅ ርቀት እንግዲህ ይታወቃል። እንደው ይሄ መነሻው እንደው ምን ይመስላል የሚለውን እስኪ እንይ። ያው የመጀመሪያው ሰው በገነት መካከል ወደ ጥልቅ ወድቆ ነበር። እባብን አምኖ ከእግዚአብሔር ይልቅ የእባቡን ድምፅ ሰምቶ ልቡ ለእባብ ቃል ስለተከፈተ አፈር ሆነ የሰው ልጅ ማለት ነው። አፈር ነህና ወደ አፈር ትመለሳለህ ተባለ። በቃ አፈር ላይ ወደቀ ማለት ነው። እባቡን ደግሞ በሕይወት ዘመን አፈር ትበላለህ ተባለ። እባብ እየበላን እንኖር ነበር። አስፈሪ ኑሮ ነበር የሰው ልጅ የሚኖረው እና ያንን አፈር ላይ የወደቀውን ነው ያነሳው። ትንሣኤ ሲባል ጌታ ከሞት መነሳቱን ብቻ አይደለም የሚነግር መነሳታችን ነው። የኛ ህልውና፣ የኛ ታሪክ፣ የኛ ኑሮ፣ የኛ እድል ፈንታ፣ የኛ ዘላለም ከአፈር ላይ የተነሳው እና ከጥልቅ ነው የወጣው እና የመነሳታችንን ታሪክ ነው። ጌታችን መሞት የማይገባው መነሳት የማይገባውም የሚገባው አይደለም፣ ግን እኛን ወክሎ ነው በስጋ የተገለጠው። እኛን ሰዎችን ወክሎ ነው ዘመድ ሆኖ ነው የመጣውና እሱ ሲነሳ አፈር ሁሉ ከአፈር በቀልን ተነሳ ማለት ነው ከሞት። ታሪካችን፣ ተስፋችን፣ ክብራችን፣ ዘላለማዊነታችን፣ ህልውናችን ሁሉ እንደገና በእግዚአብሔር ፊት ያሆነው መቆሙን የምናከብርበት ትልቅ በዓላችን። እንኳን ደስ አላችሁ፣ እንኳን አደረሳችሁ። እንግዲህ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከሚከበሩ በልዩነት ከሚከበሩ በዓላት ውስጥ እንግዲህ አንዱ የትንሣኤ አንዱ ምስጢር በዓል ነውና እንደው በደንብ ትንሣኤውን እንደው ተረድተ ነው በደንብ ትንሣኤውን ዋጋውን በደንብ ገብቶን በተለይ ለመኖር የምንጥር እንደው በደንብ ዋጋውን ተረድተን አለና እንደው ይሄን በዓል ስናከብር ይሄንን በዓል ስናስብ እንደው ዛሬ ይሄን ፕሮግራም የሚከታተሉ ቤተሰቦችም እንደው ምኑን እያሰቡ ምኑን እየተረዱ ቢቆዩ መልካም ነው ይላሉ? የጌታችንን የትንሣኤ በዓል ስናከብር በመጀመሪያ መወደዳችንን ነው የምናከብረው። ማሰብ የሚገባን የሚገርምህ የብዙ ሰው ስነልቦናዊ ችግር ካለመፈለግ ካለመወደድ የሚመጣ ነው። ልጆች አይተህ ከሆነ የተለያዩ ልማድ ሱስ የሚገቡ ተስፋ የሚቆርጡት ጎዳና የሚወጡት ካለመፈለግ፣ ሰዎች ራሳቸው የሚያጠፉት ካለመፈለግ ነው። ባይተዋር ነኝ የሚሉት የሚያለቅሱት ካለመፈለግ ነው። ሰው ቦታ ሲያጣ ተፈላጊነት ሲያጣ ምን አይነት ቁስል እንደሚቆስል እናውቃለን። ትንሣኤ ግን መፈለጋችንን የሚነግረን ነው። ያውም በሰማይ አምላክ በደጉ መድኃኔዓለም በደጉ ኢየሱስ ክርስቶስ መፈለጋችንን እና መወደዳችንን የምናይበት ነው እና እንዴት እንደተወደድን እያሰብን ፈገግ ብለን የምናከብረው ነው። በእግዚአብሔር የተወደዱ ይዲድያ በእሱ የተወደዱ የተፈቀሩ ወደ ደረቱ የተጠጉ መሆናችንን የምናከብርበት ነው። ጌታ ኢየሱስ ክርስቶስ በመጨረሻ ወራት ጊዜ አጠገቡ ዮሐንስ ተቀምጦ ነበርና ወደ ደረቱ ጠጋ ብሎ ጠየቀው ይላል። ዮሐንስ እኛን ወክሎ ነው ወደ ልቡ ትርታን የተጠጋ ነው። አባትህ ጋር ስትጠጋ የልቡ ትርታ ይሰማሃል ሲያቅፍህ። እናት ስታጠባህ የልቧ ትርታ ይሰማሃል። እና ጌታ የልቡን ትርታ የሰማንበት ነው ትንሣኤ። እና ጎኑ ተወቅቶ በነበረ ጊዜ ትኩስ ውሃ እና ትኩስ ደም አይደል የወጣው። ሞቱ እንኳን በትኩስ ፍቅር ነው የሚወድህ። ሞት ገለነው እንኳን ደሙ አልቀዘቀዘም፣ ለእኛ ያለው ፍቅር አልቀዘቀዘም። እና ሞቶ እንኳን ትኩስ ነው ውስጡ ለእኛ ወቅተነው የፈሰሰው የወጣ ውሃ አይነ ስውሩን ሌንጊኖስን አይኑን እንዲያ ያደረገው ይለና ምን ያህል በክርስቶስ በእግዚአብሔር የተወደድን መሆናችንን የምናይበትን የመስቀሉና የትንሣኤው ታሪክ እና እሱን እያሰብን የምናከብረው በዓል ነው። የማሸነፍ መንፈስ የሚሰጥ በዓል ነው። ምክንያቱም ሞት ነው የተሸነፈው። የሰው ልጅ የመጨረሻ ጠላት ሞት ነው። ሰው የሚፈራው የትኛውን ነገር አይፈራም ብለው ሞትን ግን ይፈራል። እና አጋግ የሚባል መጽሐፍ ቅዱስ ላይ የአማሌቅ ንጉሥ ነበር፣ ነፍሰ ጡሮችን እየቀደደ የሚገድል ማንንም የማይፈራ ጨካኝ። እና ሳሙኤል ሊገድለው ያዘውና ሊገድለው ሲል
ሞት ለካ እንደዚህ ያስፈራል ይባላል። ጀግናው አጋግ ትልቁ እንኳን ጀግናው ሰው እንኳን ሞትን ይፈራል። የሚያስፈራው ሞት የተሸነፈበት ነው። አየህ ሰው ማሸነፍ ይችላል። ከሞት በላይ ለሰው ልጅ አስቸጋሪ ተግዳሮት የለም። ሌላው ነገር ሁሉ እንደሚሸነፍ የጌታን ትንሣኤ ስናከብር ያየንበት እና የሞተው ነገራችን ሁሉ እንደሚነሳ ተስፋ የምናደርግበት ምን ልበልህ ይሄ በጣም አዎንታዊ ብርሃን ያለው በዓል ነው የክርስቶስ ትንሣኤ። የሰው ልጅ አይምሮ በብርሃን የሚሞላ ነው። በእውነትና በእምነት ስናከብረው እንደዛ ነው። ምናልባት በዚሁ ክርስቶስ በምድር ላይ በቆየባቸው በተለይ 33 እድሜ 33 ዓመት እንዲሁ 3 ቁጥርን በብዙ አይነት እንግዲህ ምልከታ እናያለን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እና እንደው የ3 ቁጥርና አያይዘን ከክርስቶስ ሕይወት በነበረበት በምድር ቆይታው ላይ ሊያስተምረን ሊገስጸን እንዲሁ ፍቅር ሲሰጠን የሄደበት ጥግ አለና እንደው እሱንም ከማየት አንጻር እስኪ እሱንም ቃኘት እናድርግ። ያው 3 ቁጥር ብዙ ጊዜ የሥላሴ ሶስትነትን የምንመስልበት ነው። ያው ስንጠራ አብን ወልድን መንፈስ ቅዱስን ለምንጠራው ስናማትብ 3 የምናማትበው አብን ወልድን መንፈስ ቅዱስን ለማሰብ ነው። ስንጠመቅ 3 ጊዜ ከውሃው ብቅ ጥልቅ ማለታችን አንደኛ ሶስትነቱን ዳግመኛ የወለደን ሥላሴ መሆኑን ለማየት ነው። ሁለተኛ ደግሞ 3 ቀን 3 ሌሊት መቃብር ውስጥ የገባውን ኢየሱስ ክርስቶስን ለመተባበር ነው። ከአንተ ጋር መቃብር ውስጥ ገባሁ፣ የመስቀልህን ዓላማ ተባብሬያለሁ፣ አምናለሁ፣ ከአንተ ጋር ደግሞ ተነሳው ነው። 3ኛው ላይ ከሞት ከውሃ ስንወጣ የሞተውን አዳም ቀብረን ሕያው ከሆነው ክርስቶስ ጋር ተነሳን ማለት ነው እና 3 ጊዜ ብቅ ጥልቅ ማለታችን 3 ቀን 3 ሌሊት በመቃብር ማደሩን ሶስትነቱን ማሰባችን በአጠቃላይ 3 ቁጥር የእግዚአብሔርን ሶስትነት ስሉስነት ሶስትነት የሚዘክር ቁጥር ነው። በብዙ ምሳሌ ቤተክርስቲያናችን በብዙ ምሳሌ 3 ቁጥር በመንፈሳዊ ዓለም በጣም ትልቅ ሚስጥር አለው። በነገራችን ላይ በአጠቃላይ ተፈጥሮ በቁጥር ነው የተዋቀረው። የስነ ቁጥር ሰዎች በደንብ ያውቃሉና ሁሉም ነገር በቁጥር የተዋቀረ ነው። የእግዚአብሔር ቁጥር ይባላል፣ የዴቪድ ቁጥርም አለ እና 7 ቁጥር ለምሳሌ ፍጹምነትን ይወክላል እና ፍጹም ነው ለማለት መጽሐፍ ቅዱስ ሲፈልግ 7 ጊዜ ጻድቅ 7 ጊዜ ይወድቃል 7 ይነሳል ሲልህ መቼም ቢወድቅ መቼም ይነሳል ነው ማለቱ ነው። 7 ማለቱ አይደለም፣ መቼም እስከ ሽምግልና ድረስ ንስሐ ብትገባ እግዚአብሔር ይምራል ማለት ነው። እና ቁጥሮች እንደዚህ ትርጉም አላቸው እና 3 ቁጥር እንደዛ ነው። 33 ዓመት ጌታ እኛን ለማገልገል በስጋ የኖረበት አጭር ዓመት ነው እና ስቃያችንን ለማሳጠር መምጣቱን ለማሳየት ነው። ስቃያችንን እንዲያጠር አጭር ዓመት ነው የኖረው ጌታ። ለምን? የእሱ መሞት ያስፈልግ ነበር። ሰው ክርስቶስ ሲሞት ነው ከሞት የተረፈው፣ ከመከራ የወጣ ነው ማለት ነው። እና አሁን ክርስቶስ ሞተ ሲባል ያመናል አይደል? ግን ደግሞ እሱ ባይሞት ኖሮኝ አልቆልን ነበር በቃ። ስለዚህ 33 ዓመት በስጋ ተገለጠ፣ 33 ሰዓት በመቃብር ውስጥ ቆየ። ያንን ለማሰብ ነው የእድሜው ከኛ ጋር የቆየባቸውን እነዛን ጊዜያቶች። በአጠቃላይ ቁጥር ትርጉም አለው። በመንፈሳዊ ሕይወት በጣም ደስ የሚል ትርጉም አለው። እሺ፣ ምናልባት በዚሁ አያይዘን በስጋ በነበረበት ወቅት ላይ ሊያስተምረን ሊነግረን የፈለጋቸው ብዙ ነገሮች አሉና እንደው ከክርስቶስ ምን እንድንማር፣ ምን ወደ ህይወታችን እንድናመጣ፣ ምን እንድንተረጉም፣ ምን እንድንኖር ይሻል? ማቴዎስ ወንጌል ምዕራፍ 5 እስከ ምዕራፍ 8 ያለውን ጊዜ ወስደን 1 ሳምንት ብናነበው ጌታ ከኛ ምን እንደሚፈልግ በደንብ ይነግረናል። የተራራው ስብከት ይባላል እና እኔ እንደውም በዚህ ዘመን በጣም የሚያስፈራኝ እየተረሳ ያለ ትምህርት ይመስለኛል። ጌታ በመስቀል ላይ ተሰቅሎ የሰጠንን ዋጋ ነው ብዙዎቻችን የምናምነው። ያ ዋጋ የሰጠን ጌታ ከኛ የሚፈልገውን ግን አላመንም ገና። ያንን ዋጋ ማቴዎስ 5 ላይ ታነባል። የተራራው ስብከት ይባላል እስከ ማቴዎስ 8። በአጠቃላይ የጌታ ሙሉ ትምህርቶች ያሉበት ነው። ሰውን ፍጹም ፐርፌክት የሚያደርግ በተራራ ልክ በዚህ በልዕልና የሚያቆይ ስለሆነ ስብከቱም ተራራ ላይ የተሰበከ ነው። ለምን? ሰውን ከፍ የሚያደርግ ነው። በመንፈስ ልዕልና የሚያሳድግ ትምህርት መሆኑን የምታይበት ነው እና የጌታን ሀሳቦች ለመረዳት እሱን ክፍል በደንብ ማንበብ ያስፈልጋል። እና እያነበብነው
እየኖርኩት ነው ወይ ብለህ ትላለህ። ለምሳሌ ጠላትህን ውደድ። ምኑ ጋር ነኛል? ወዳጅን በደንብ እየወደድኩ ነው ገና ወይስ ምን? ደረጃህን እየለካ ቴምፕሬቸርን የምትለካበት ቴርሞሜትር ማለት ነው። በቃ ራስን ትለካበታል። ሁለት ያለው አንዲስት መጎናጸፊያ ቢፈልግ መደረቢያን ጨምርለት ይልሃል። ግራህን ሲመታ ቀኝን ስጥ። እነዚህ ትምህርቶች በአውሮፓ አይሰበኩም ይባላል። አይሰበኩም፣ ያስቃሉ ይባላል። የአውሮፓ ቤተክርስቲያን አትሰብከውም። ይህን ትምህርት እየጠፋ ዓለማዊነት ምድርን እየሞላ ያለው የተራራው ስብከት ከቤተክርስቲያን ዘወር ሲል ነው። አሁን በአብዛኛው ይህን ነገር ታያለ በብዙ ቤተ እምነቶች ውስጥ ይሄ ትምህርት አይነገርም እና ይሄ ትምህርት የጌታችን ሐሳብና ፍቃድ የሚታይበት በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ስራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት ግንቦት 30 የጣፋጭ ሕይወት የምስጋና ፕሮግራም 6ኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭ ሕይወት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለ6ኛ ጊዜ ግንቦት 30 እየተዘጋጀን ነው። እኔም አመሰግነው ሰው አለኝ። እናንተስ? ግንቦት 30 6ኛው የጣፋጭ ሕይወት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭ ሕይወት የምስጋና ጊዜ ነው። እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ። ጣፋጭ ሕይወት የምስጋና ቀን ላይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ለማለት እንወዳለን። በዓሉን እንግዲህ በበጎ ስራ፣ በመልካም ስራዎች እና በጥሩ ተግባሮች እያሳለፋችሁ እንደሆነ ይህንን ፕሮግራም እየተከታተላችሁ እንዳላችሁ ተስፋ እናደርጋለን። ፔጅ ፖድካስትን በጣፋጭ ሕይወት ቲዩብ ላይ እየተከታተላችሁ ነው። ቤተሰብ መሆን ይቻላል። አሁንም እንኳን አደረሳችሁ መልእክትም እንዲሁ ልታስቀምጡልን ትችላላችሁ። እንደው በተለየ መልኩ የበዓል ዕለት ቀሲስ እንግዲህ ያለፉትን 15 ዓመታት በሀገረ ኢየሩሳሌም እንዳሳለፉ ነግረውናል። እንደው በልዩነት ሌሎች ልምዶችስ ምን አለዎት? አሁን የዕለት ዕለት ምን በማድረግ ያሳልፋሉ? በጣም እንደ ድሮ ሰው በጣም በዓል ወዳጅ ነኝ። ቤተሰቦች በዓል ስለሚወዱ
ቤተሰብ እንሰበሰባለን። አንዳንዴ ያው የባለቤቴ ወላጆች ጋር እንሄዳለን። አንዳንዴ ደግሞ እነሱ እኛ ቤት ይመጣሉ። ከሐሙስ እኛ በዓል የሚከበረው ከጸሎተ ሐሙስ ጀምሮ ነው። ጸሎተ ሐሙስ እኛ ቤት ልዩ ፕሮግራም ነው ያለው። ስብሐተ እግር ጌታ እግራችንን ያጠበበትን ቀን ከቤተክርስቲያን መልስ ቤታችን ጥሩ እራት እናዘጋጃለን። እግራችን እንታጠባለን እርስ በርሳችን፣ ሁላችንም አገልጋዮቻችንም ሳይቀሩ እግሮቻቸውን እንዲታጠቡ እኛ እናጥባቸዋለን። ከዛ እራት አብረን እንበላለን። ያን የተደረገልንን ፍቅር እንማራለን እና በየዓመቱ እሱ ፕሮግራም እኛ ቤት ብሔራዊ በቃ እንደ ትልቅ በናፍቆት ይጠበቃል። አንዳንድ ትዳር ውስጥ ስትኖር የራስ በዓል መፍጠር አለብህ። ቤት ውስጥ የሆነ የራስ ፍሌቨር ቤት ውስጥ ማምጣት አለብህ። ቤት ገነት ስለሆነ ማለት ነው። እና የምትተክላቸው አበባዎች መኖር አለባቸው። እና ከተከልናቸው አበቦች አንዱ ጸሎተ ሐሙስ ነው። ያው እንደ ማንኛውም ቤተክርስቲያን ሄደን እንመጣለን። ብዙ ጊዜ አገልጋይ ስለሆንኩኝ እኔ ትንሣኤ ሲሆን አዲስ አበባ ከሆንኩኝ እንደ አገልጋይ አልሆንም፣ እንደ ምዕመን ነው የምሆነው። ጥግ ይዘን ቤተክርስቲያን ራሱ ልጆቼ ጋር ነው የሚሄደው። ምክንያቱም እኔ ፊት ለፊት ሲታይ ወንድ ዘመድ ሊፈለግ ይችላል። ልጆቼ ደግሞ ብዙ ስለሆኑ ከነሱ ጋር አብሬ መሆን ፈልጋለሁ። ጥግ ይዤ እንደ ምዕመን ነው ሰግደው ስግደት ስንሰግድ ምናምን እና ትንሣኤ ሲሆን ግን ሌሊት ሲሆን ያው ልጆችም ስለማያስቸግሩ ያው እንደ ካህን መለሳለሁ ማለት ነው። አንዳንዴ እንደ ቄስም እንደ ምዕመንም የምትሆንበት ሁኔታ አለ እና በዓሉም በዚህ መንገድ የምናከብረው ቤተሰቦቻችን ተሰብስበን አንድ ላይ እናከብራለን። ምንሰራቸው አንዳንድ መንፈሳዊ ነገሮች አሉ ለሚዲያ የማይነገሩ። ያ ነው የትንሣኤን ዕለት የትንሣኤን በዓል ምዕመኑ ምን እያደረገ ምን እየከወነ ቢውል መልካም ነው። ምክንያቱም በበዓላት ላይ እንደምናውቀው በዓል ሲባል የምግቡ፣ የመጠጡ፣ የዶሮ፣ የቄጤማው፣ የቡና ስነስርዓቱ ብቻ አይደለም። ዋናው ዓላማ አለ፣ ዋናው ጉዳይ አለና እሱን እንደው ደጋግሞ ከማስታወስ እና ከመኖር አንጻር እንደው ቢደረግ ከጠዋት ጀምሮ እስከ ምሽት የሚለውን ነገር ያው የተጎዱ የተቸገሩ ሰዎችን መመገብ ለበዓል ብቻ የተራቡ እስኪመስለን ድረስ በጣም በልዩ ሁኔታ የዕለት ዕለት የምናግዛቸው፣ የምናበላቸው፣ የምናጠጣቸው፣ የምንጎበኛቸው ሰዎች አሉ እና እንደው እንዲህ አይነት ነገሮችን ከመከወን አንጻር ምን ይሉናል? ቤተሰብ ያለው የበዓል ስሜት እንዲኖር ቤቱን መስራት አለበት። ለምን ልጆች የምታስተምራቸው አንዱም በበዓል ውስጥ ያለው መንፈስ ነው። ለምሳሌ ዛሬ ምንድን ነው ቀኑ? ጌታ ተነሳ ሲባል ደስ እንዲላቸው ተሰብስበው ክብረ በዓል ተድላሞን እንዲገባቸው ማድረግ። ቤትህን ትተህ መውጣት የለብህም። ይባል ቀን ነዳያን የሚደግፍ ሰው ጊዜ ማስተካከል አለበት። መቼ ልመግባቸው እንደሚችል ፕሮግራም ማውጣት። መመገቡ ጥሩ ነው፣ ግን የቤትህን በዓል የቤትህን መንፈስ ለልጆች የመስጠታቸው መንፈስ ግን ለልጆች ሰጥተህ በዓልህን በራስህ አክብረህ ደግሞ ከችግረኞች ጋር ደግሞ የራስን ነገር ቀርጸህ ማስተካከል ያስፈልጋል። ትንሽ ታይሙን ማኔጅ ማድረግ ያስፈልጋል። እኔ እንደሱ ነው የማስበው። መሰራት ያለበት ሁለቱም ነው። ድሆችንም ማሰብ ያስፈልጋል። ደግሞ ግድ የበሰለ ምግብ ማብላት ብቻ እኮ አይደለም። እኔ እንደውም ለድሆች የበሰለ ምግብ ከመስጠት ይልቅ ይሄ የግል አመለካከቴ ነው። ለድሆች የበሰለ ምግብ ከመስጠት ይልቅ ሰብሰብ አድርጎ ፉርኖ ዱቄት ገዝቶ 10 ኪሎ ጤፍ ገዝቶ ነገ እንዲበሉት ለሳምንት ማድረግ። ምክንያቱም እሱ የተሻለ ነው ብያ እንደሱ አድርገን ብንከፋፈለው ቢያንስ ሳምንት እንመግባቸዋለን። እኔ እንደዚህ ነው የማምነው። ብዙ ጊዜ የራሴ እምነት ነው፣ ግን ሌሎች ሰዎች የሚያደርጉ ሰዎች የተባረኩ ናቸው፣ በአገልግሎታቸው ይበርቱ። ግን እኔ በራሴ ማደርገው በዓሌን በቤት ያከብራለሁ። መደገፍ የሚገባቸውን ደግሞ በራሴ በጥናት ድጋፍ ጥናት ይፈልጋል። ሰዎችን ስትረዳ በደንብ አጥንተህ እንዲጠቅማቸው አድርገህ መስራት የሚፈልጉ ልጆችን አስተምርልኝ የሚል ሰው ሊኖር ይችላል። ልጆቹን ማስተማር እንጀራ ማብሰል እና መስጠት ብቻ አይደለም። ምጽዋት፣ የደሃ ልጅ ማስተማር፣ ደብተር መግዛት፣ እንደውም እንደዚህ ስራዎች ላይ በጣም ማልማት፣ ሰው የወራሱን ማልማት፣ እንደሱ አይነት ስራዎችን መስራት ይገባልና ትንሣኤ እንደዚህ ትንሽ ሰፋ አድርገን ማየት አለብን እና እንደዚህ ነው የማከብረው በቤቴ። በጣም አሪፍ ቴች ፖድካስት በጣፋጭ ሕይወት ቲዩብ ላይ
ቀጥሏል። እንግዲህ ቀሲስ አሸናፊ ገብረ ማርያም ጋር ልዩ የበዓል ቆይታችን እንዲሁ እንደቀጠለ ነው። እንደው ትንሣኤን ካነሳን ዘንዳ ያው ብዙ መዝሙሮች አሉ ከትንሣኤ ላይ የተዘጋጁ። እንደው የተወሰነ ነገር እንደው በዓለም ስለሆነ የትንሣኤ መዝሙር ትንሽ ብንሰማ ብናቀርብ ደስ ይለናል። ተነስቷል ተነስቷል ይሄ ነው አዋጁ፣ የሰማዩ መዝጊያ ተከፈተ ደጁ፣ ልጁ በመስቀል ላይ ስለታረደልህ አፈር አይደለህም አዳም ብርሃን ነህ። ተነስቷል ተነስቷል ይሄ ነው አዋጁ፣ የሰማያት መግቢያ ተከፈተ ደጁ፣ በመስቀል ላይ ስለታረደልህ አፈር አይደለህም አዳም ብርሃን ነህ። በአጭር ጊዜ ትርፋማ የሚሆኑበት አዋጭ የቢዝነስ ዕድል። የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ ዕድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ ዕድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ሥራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አሊያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227፣ ስልክ 0978 21 21 21። ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። እሺ እጅግ አድርገን እናመሰግናለን። አዲስ እይታን ከልብ አመስግነናል። መልካም በዓል እንኳን አደረሳችሁ እያለ ነው አዲስ እይታ። አሁንም በስልክ እየደወላችሁ ልታገኟቸው ትችላላችሁ። ተጨማሪ መረጃዎችን እንዲሁ ልጠይቋቸው ትችላላችሁ። እንመለስ። ያው ከቀሲስ ጋር ያለን ቆይታ እንዲሁ በዓል የሸተተ ሃይማኖታዊ አንድምታው ምን ይመስላል የሚለውን እንዲሁ እየቃኘን ቆይተናል። ሁላችሁም በድጋሚ እንኳን አደረሳችሁ። መልካም የትንሣኤ በዓል ብለናል። ተነስቷል ተነስቷል ይሄ ነው አዋጁ፣ የሰማያት መግቢያ ተከፈተ ደጁ፣ በመስቀል ላይ ስለታረደልህ አፈር አይደለህም አዳም ብርሃን ነህ። ግንቦት 30 የጣፋጭ ሕይወት የምስጋና ፕሮግራም 6ኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭ ሕይወት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለ6ኛ ጊዜ ግንቦት 30 እየተዘጋጀን ነው።
እኔም የማመሰግነው ሰው አለኝ። እናንተስ? ግንቦት 36ኛው የጣፋጭ ሕይወት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭ ሕይወት የምስጋና ጊዜ ነው። እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ። ጣፋጭ ሕይወት የምስጋና ቀን ላይ ክርስቶስ ዓለምን ከፈጠረበት ጥበብ ይልቅ ያዳነበት ይበልጣል መባሉ ከምን አንጻር ነው የሚለውን እንይ እስኪ። ያው ዓለምን በአምላክነቱ ኃይል ነው የፈጠረው እና ቃል ሲናሱ ቃል የአብ ቃል ነው፣ መንፈስ ቅዱስ ቃል ነው። ሲናገር ሰማይ ሆነ፣ ምድር ሆነ። የሚታየውና የማይታየው በጌታችን በኢየሱስ ክርስቶስ ተፈጠረ። በጌትነቱ በአምላክነቱ ኃይልን ሰራ። እኛን ያዳነበት ግን ራሱን ባሪያ አድርጎ ነው፣ በባሪያው ምሳሌ ተገልጦ ነውና ትልቁ ትንሽ ራሱን ዝቅ አድርጎ ትንሽ ቦታ ተገኝቶ በረት ተኝቶ ነው እና ይሄ ማንም አልገመተውም። ሰይጣንም ስራው የፈረሰው መሲሁ ይመጣል ብሎ የገመተበት እንደ ኪንግ እንደ ንጉስ ተቀብጦ ሰረገላ ላይ ተዋግቶ አይሁድም እንደዚህ ነው ያመኑት። ግን መሲሁ የመጣው በበረት ላይ ተወልዶ ድሃ ቤት አድጎ ሰው ሆኖ ተራ ሰው መስሎ በናዝሬት በኃጢአተኞቹ ከተማ አድጎ በመገለጡ ምክንያት ፈጽሞ አልተጠበቀም። ይሄ በዚህ በትህትና ጥበብ የሞትን ኃይል አሸነፈ። ያኛው በአምላክነቱ ኃይል ነው፣ ቢሰራው ቢፈጥረው ምንም አይገርምም። ይሄኛው በትህትናው ዝቅ ማለቱ ግን ከኛ ጋር መኖሩ አይገርምም። እዛ እስራኤል ሀገር ቅፍርናሆም የሚባል ከተማ አለ እና እዛ አንድ ገዳም አለ። ስትገባ በሩ ላይ ሆምለስ ጂሰስ የሚል ሐውልት ታያለ። ተኝቶ ሐውልት ነውና ግንድ ላይ ተኝቶ እሱ አይገርምህም ወይ? ዓለምን የሰራ ጌታ ሆምለስ ሆኖ አድሮ ደብረ ዘይት ጫካ ውስጥ አድሮ አንተን ማዳኑ አይገርም? እና በጣም ነው እንጂ የሚያስገርመው ዓለምን ያዳነበት ሚስጥር ከምትገምተው በላይ በቃ እና የተገለጠበት እኛን ያዳነበት የተመላለስበት የሄደበት የድህነት መንገድ ነው ሄደውና እኛም ባለጸጋ ያደርግ ዘንድ በሁሉ ድሃ ሆነ ይላል እግዚአብሔር ቃል። ይሄ በጣም አስገራሚ ነው። በዚህ ምክንያት ነው አስገራሚ የተባለው። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንግዲህ ከሰማይ ሆኖ ለምን አድናችኋለሁ ማለት አልቻለም? ለምን መጥቶ ሞቶ መነሳቱስ ለምን አስፈለገ? በምሳሌ ላሳይ። በሮማውያን ዳኞች የሮማ ዳኛ ለምሳሌ ዳኛ ሆኖ አባትየው ተቀምጦ ልጁ ወንጀለኛ ቢሆን ሞት ይፈርድበታል፣ ሕጉ ስለሚያስገድደው። ገዛ ግን የሮማ ዳኝነት ምን ይፈቅዳል? ተለውጠ መሞት ትችላለህ፣ ወይ ባሪያው ወይም ዘመዱ ወይም አባቱ ሊሞት ይችላል። ከዛ ይሄኛው ዳኛ ወረደና እዛኛው ጋር ሄደና ልጁን አወጣና ሳጥን ውስጥ መስቀል ውስጥ ገባ ማለት ነው። እና እሱ ሞተ፣ አባቱ የሞተ ልጁ ዳነ። እግዚአብሔር እንደዚህ ነው ያደረገው። መሞት ነበረበት። ለምን? ለፍርዱ ታማኝ መሆን አለበት። ሰይጣንን በኃጢአቱ ፈርዶበታል። ሰውም ልጁም እንኳን ቢሆን የሰው ልጅ አጥፍቷል፣ ሞት ፈርዶበታል። ዳኝነቱ ፍጹም ስለሆነ ግን ደግሞ በዚህ ጻድቅ ዳኛ ትለዋለህ። ግን ያንን ሞት ደግሞ ለመውሰድ እሺ ፈርጀበታል፣ ፈቃደኛ ነኝ፣ የእሱም ሞት ግን ተለውጭ እኔ ልሞትለት እችላለሁ ብሎ ሳጥን ውስጥ ገባና ሰውን አወጣና እሱ መስቀል ውስጥ ገባ ማለት ነው። በዚህ ምክንያት እግዚአብሔር ፍቅር ነው ይባላል። እዚህ ጋር እግዚአብሔር ንጹሕ ዳኛ ነው፣ እግዚአብሔር ፍቅር ነውና መሞት የተገባው ለራሱ ለፍርዱ ታማኝ መሆን ነበረበት። ዝም ብሎ ሰማይ ላይ ሆኖ በቃ ምሬሃለሁ ቢል ፍርድ ምንድነው? ፍርደ ገምድል ይሆናል። አይ ኃጢአተኛን ዝም ብዬ ምሬሃለሁ እንዴት ይላል? አለምንም ዋጋ። ለምን? ሰይጣን ወድቋል እዛ ጋር ብረት አልተሰጠውም፣ ንስሐም አልገባም። ስለዚህ እግዚአብሔር ለፍርዱ ታማኝ ይሆን ዘንድ የራሱን ቅጣት በራሱ ላይ ወሰደ ማለት በልጁ ላይ ወሰደ እና ይሄ በጣም አስገራሚ ነው። እሱ የእኛን ቅጣት ተቀብሎ ጦሳችንን የታቃላይ ድሮ የጦስ በግ የጦስ ዶሮ የሚባል ንግግሮች አሉ አይደል? እነሱ ምንድነው? የሰውን ጦስ ይሸከምና ይለቃል ከተማ ውጭ። ክርስቶስ የሰውን ጦስ ተሸክሞ መስቀል ላይ ወጣ። ሲሰቅሉት ምንም ከከተማ ውጭ ነው። እንደ ጦስ በግ ከከተማ ውጭ ነው ያስወጡት። ለምን? ከተማችን ትረግማለች ብለው ማለት እና የሕዝብን በደል ተሸክሞ መስቀል ላይ ወጣ። ደግሞ እንደያን ከከተማ ማስወጥ ተሰቀሉት ማለት ነው። ጦሳችንን ወሰደ። ለዚህ ነው ኢየሱስ ክርስቶስ ኢየሱስ የተባለው መድኃኒት ወይ መድኃኔዓለም ማለት ነው። ኢየሱስ ማለትና ለፍርዱ ታማኝ እንዲሆን ነው ሞት መነሳት የነበረበት። መሞት የነበረ መነሳት ደግሞ ያለበት ያው መነሳት አለበት። ለምን? እሱ በደል አልበደለም። እንደገና ደግሞ ሞት ዋጋ ተከፍሎለታል። ከዚህ በኋላ ሞት ሊይዘው አይችልም።
የሞት ዕዳ በክርስቶስ ሞት ተከፈለ። ስለዚህ ስለተከፈለ ሞት ክርስቶስን ሊይዘው አልችልም። በቃ ተነሳ በስልጣኑ ማለት ነው። እና እኛ የምንነሳው እሱ በስልጣኑ ተነሳ፣ እኛ የምንነሳው ደግሞ ስለሞተልን ነው። ሞት ይዞን ሊያስቀረን አይችልም። ስንጠራ በመለከት ድምፅ ሁላችንም ከመቃብር እንነሳለን። በአጭር ጊዜ ትርፋማ የሚሆኑበት አዋጭ የቢዝነስ ዕድል። የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ ዕድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ ዕድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ሥራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227፣ ስልክ 0978 21 21 21። ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። በቴች ፖድካስት ላይ ነው ያለነው። ልዩ የበዓል ፕሮግራማችን ቀጥሏል። ትንሣኤ ላይ ነው ያለነው። ትንሣኤ እንግዲህ ልዩ ብዙ ክስተቶች ያስተናገደ፣ በተለይ ደግሞ በእመቤታችን በስቅለቱ ላይ እንዲሁ ነበረች፣ የቀብር ቦታውም ላይ ቀብር ሰዓቱም ላይ እንዲሁ ነበረች፣ እንዲሁ ትንሣኤው ላይ ደግሞ አልነበረችም። ለምንድን ነው ይሄ ነገር የነበረው? በጣም ጥሩ። ያው እመቤታችን በክርስቶስ የመስቀል ዓላማ ቀደም ብሎ ነው የገባት። ገና ስትጸንሰው መልአኩ ነግሯታል። ስሙንም ኢየሱስ ትይዋለሽ ማለት፣ ኢየሱስ ማለት ቁስለኛ መድኃኒት ማለት ነው። ንጉሥ ነው፣ የልዑል ልጅ ነው፣ ልዑል ነው፣ መንግስቱ የዘላለም ነው ብሏታል ቅዱስ ገብርኤል። የዘላለም ንጉሥ ግን የሚቆስል ነግሯታል፣ ገብቷታል። ያልገባትን አይደለም አሜን ያለችው፣ በደንብ ነው የገባት። እና ልጇ በሕማም በቁስል የሚመጣ ንጉሥ መሆኑን አይታለች። እንደገና ከተወለደም በኋላ ሞክቶች ነግሯታል። አንድ ስምዖን የሚባል አረጋዊ መቅደስ ውስጥ አግኝቷት በነፍሱ ሰይፍ ያልፋል በዚህ ሕፃን ምክንያት ብሏታል። መከራ የሚመጣባት እንደሆነ በሱ በልጇ ምክንያት ገብቷታል። እና አብሯት ደግሞ ሲኖር 30 ዓመት እናቱን በደንብ ነው የሚያስተምራት። እና የሚገርም ዮሐንስ ወንጌል ከወንጌላት ሁሉ በጣም ከባድ ነገረ መለኮት ያለበት ወንጌል ነው። ለምንድን ነው ብለው አንዳንድ የስነ መለኮት ምሁራን ሲመራምሩ ዮሐንስ ለብዙ ዓመታት ከእመቤታችን ጋር መቆየቱ ነው ይላሉ። ምክንያቱም ከመስቀሉ በኋላ ለእመቤታችን ለዮሐንስ ነው የሰጣት እና ብዙ ምስጢሮች እንደነገረችው ይታመናል። ለምን ነገረ መለኮቱ ወንጌሉ ከፍተኛ ነገረ መለኮት ያለው መጽሐፍ ነው እና 30 ዓመት ያስተማራት አብሮ አይኖረች የሰማችው ናት። እና ቃና ዘገሊላ ሰርግ ቤት ሲገባ መሲህነቱ እንዲገልጥ ፈልጋለች፣ ቤዛነቱ እንዲያሳይ። እና ወይን ጠጅ አልቆባቸዋል ስትለው ቅኔው ገብቶታል። ምንድን ነው ያላት? ጊዜ ገና አልደረሰም። ለምን አላት? ያለችው ነገር ገብቶታል። ወደ መስቀል ነው የመራችው። መስቀል ለሰው ልጅ መፍትሄ መድኃኒት መሆኑ ገብቷታል። የልጇ መሞት መድኃኒት እንደሆነ ገብቷታል። እና ሲሰቀል ዝም ብሎ እንደ ማንኛውም እናት
ሳይገባት ተከተለችው እንዳይመስል እያንዳንዱ ነገር ነው የሚገባት። ነገሩን በልቧ ይዛ ስለምትቀመጥ ነው። እና ተሰቅሎ በሶስተኛው ቀን እንደሚነሳ ታምናለች። እነ ማርያም መግደላዊት ግን አያምኑም። እነ ማርያም መግደላዊት ጌታን ይወዳሉ። ሽቶ ቀብተን ነው እርማችንን አውጥተን ሰለስት ነው እንመለስ ብሎ ነው ወደ መቃብሩ የሄዱት። እመቤታችን ግን ልታስለት አልሄደችም። ለምን? ተነፍስ እንደሚመጣ ታምናለች። ልጇን ታውቀዋለች፣ ታምነዋለች። በምን ስለበለጠቻቸው ነው ወደ መቃብሩ ያልሄደችው? እነ ጴጥሮስ ፈርተው ነው። እነ ማርያም መግደላዊት ደግሞ እርም ለመውጣት ሞቶ ይቀራል ብለው አስበው ነው። እሷ ግን አምናው ነው። እና ያው እንዳለችው ጌታ በሶስተኛው ቀን ተነሳ እንዳሰበችው እና ወደ መቃብሩ ያላየናት የመነሳቱን ዜና በደንብ ልቧ ታምን ስለነበረ ነው። ምናልባት ከመልአኩ ቅዱስ ገብርኤል ወደ እሷ መጥቶ መልእክቱን ሲያደርስ አሜን ብላ የተቀበለችበት ልብ አለ። አሁን እሷ ያንን አሜን ብላ እስከ ትንቢቱ እስኪፈጸም ያሉት ሂደቶች አሉ። ከአሜኗ ጀርባ ያለው ከእሷ መማር ያሉብን ብዙ ነገሮች አሉ። ትህትናው፣ ፍቅሩ፣ መታዘዙ፣ እነዚህ ነገሮች አሉ እና እስኪ እሱንም አያይዘን ብናነሳ በጣም ይገርማል። አሁን ከአሜኗ ጀርባ ስትለኝ የታየ ምንድን ነው? አንዳንድ እግዚአብሔር ለአንተ የሚነግርህ ነገር ቶሎ ላይፈጸምልህ ይችላል። ቶሎም ክብሩ ላታዩት ትችላለህ። ለምሳሌ አሁን ጌታ ተወለደ፣ ተጸነሰ፣ ሰማች አይደል? መልአኩ ከሴቶች የተባረክሽ ነሽ አላት። ኤልሳቤጥ ጋር ስትሄድ ደግሞ አንቺ ብፅዕት ነሽ አለቻት። ትንሽ ቆይታ ደግሞ ስትሄድ ስምዖን ጋር ሰይፍ አለብሽ አላት። እንደውም ወልዳ ውስጥ ይሄ ሕፃን ሰይፍ ያመጣብሻል አላት። አንዳንድ እናት እኮ አስቀምጣት ሄዳች በዘንቢል ልጇን ምን ጣጣ ውስጥ ያስገባኝ ብላ፣ እሷ ግን አቅፋው ይዛው ሄደች እና ተስፋውን መከራን ታግሶ መፈጸም እንደሚገባው ታስተምርሃለች እመቤታችን። አሜን ስትል አሜን ያለችው ብፅዕናውን ብቻ አይደለም፣ መስቀሉንም፣ መከራውንም፣ ከእሱ ጋር መሰደዱንም፣ ታማኝነትንም። ይሄ ለብዙዎቻችን ትምህርት ነው። ትዳር ላይ ቆመ ለሚስት ቀለበት ስታጠልቅላት ያን ኪዳን ስታቆም ያንን ሁሉ ነው የምትቀበለው፣ የምታጠልቀው ወደ ልብህ። ችግርን ቢገጥምህ መከራን ቢገጥምህ ቤትህን ይዘው ለመቀጠል እመቤታችን ታስተምርሃለች፣ ጽናትን ታስተምርሃለች። እና ደግሞ ነገርን ዝም ብላ ለሰዎች አልተናገረች። የእግዚአብሔር ሚስጥር ክድን አድርጋ በልቧ ይዛ። ለምን ብትናገር ልጇ በሕፃንነቱ ነው በሚገደለው። ግን የእግዚአብሔር ልጅ መሆኑን ሳትናገር ኢቭን ዮሴፍ አላወቅም። ዮሴፍ እኮ መልአክ ነው የነገረው በህልሙ። እና እኔ በጣም የሚገርመኝ ለዮሴፍ አለመንገሯ ነው። ወንድሞች የዮሴፍ ልጆች ስለ ጌታ ምንም እውቀት የላቸው፣ አላመኑበትም ነበር ይላል። የዮሴፍ ልጆች የነበሩት ትልልቆቹ ማለት ነው። ይሄ የእመቤታችንን ዝምተኝነት ነው የምትመለከትበት። እና ሚስጥር ተሸክማ ለእግዚአብሔር ማገልገሏ። አንዳንዴ የሚወራ የሚነገር ሁሉ የሚታይ ሁሉ አይነገርም። የቤት ገበና አይነገርም። የእግዚአብሔርን ጉዳይ ህልምህን ራእይህን ዝም ብለህ የምትበትነው ከሆነ ጠላቶችን የሚጠልፉ እና በሚስጥር እስከ ግብ መድረስ እንደሚገባ ታስተምርሃለች እመቤታችን። ማለት ይኸውልህ በጣም የሀገር መጽሐፍ የሚወጣት አስተማሪ ናት። ከተናገርነው አያልቅም። በጣም ብዙ ነገሮች ነው እመቤታችን ህይወት ላይ ያለው። በጣም አሪፍ ልዩ የበዓል ቆይታችን እንግዲህ እንዲያ እያለ እዚህ ላይ ደርሷል። ቀሲስ አሸናፊ ገብረ ማርያም ስለሰጡን ጊዜ በዚህ በልዩ የበዓል ቆይታችን እንግዲህ አብረውን ስለነበሩ እጅግ አድርገና እያመሰገነን መልካም የትንሣኤ በዓል ለእርሶም ለቤተሰቡም እንላለን። ከዛ በፊት ግን የእንኳን አደረሳችሁ መልእክት ለእኛም ተመልካቾች ለእርሶም ወዳጅ ቤተሰቦች እንዲያደርሱ እድል እንስጥ። ክርስቶስ በእውነት ተነስቷል። እንኳን ደስ አላችሁ በክርስቶስ የምታምኑ ብሩካን። ክርስቶስ የተነሳው እኛን በብርሃን ሊያደምቀን ነው። ብርሃን ለብሰናል፣ የብርሃን ልጆች ነን። ከዚህ በላይ እድል የለም። በዚህ ደስ ይበላችሁ፣ ደስ ብሏችሁ አክብሮት እንኳን አደረሳችሁ እግዚአብሔር ልጆች። በዚህ ልዩ የበዓል ቆይታ ይሄንን ይመስላል። ሃይማኖታዊ አንድምታው ምን ይመስላል የሚለውን አይተናል። ከቀሲስ ጋር እንግዲህ በተለይ እስራኤል ሀገር ላይ ያለፉትን በዓል ጉዟቸው ምን ይመስል ነበር የሚለውን እንዲሁ ቃኝተናል። በዓሉን እንዴት እናክብር፣ ሃይማኖታዊ አንድምታውስ ምን ይመስል ነበር የሚለውን እንዲሁ አይተናል። ስለነበረን ጊዜ ቀሲስን ከልብ እናመሰግናለን። እግዚአብሔር ይስጥልን። በቀጣይ ሳምንት በመደበኛ ፕሮግራማችን የምንመለስ ነው የሚሆነው። ጣፋጭ ሕይወት ለሁላችሁም እንኳን አደረሳችሁ። መልካም በዓል ለማለት እንወዳለን። ላይክ እያደረጋችሁ ኮሜንት፣ ሼር እያደረጋችሁ እንድትቆዩ
እንጋብዛለን። እንኳን አደረሳችሁ መባባል ይቻላል። በመላው ዓለም ያላችሁ ቤተሰቦች ኮሜንት ላይ እንዲሁ ሼር እያደረጋችሁ ይህንን በጣም ጠቃሚ አስተማሪ ልዩ የበዓል ቆይታ እንድታደርሱ ጋብዘናል። መልካም ጊዜ ይሆንላችሁ። መልካም በዓል። ተነስቷል የሄደው አዋጁ የሰማያት መግቢያ ተከፈተ ደጁ በመስቀል ላይ ስለታረደልህ አፈር አይደለህም አዳም ርሃ